እስቲ ጭንቀት ውስጥ ያላችሁ ሰዎች እጃችሁን አሳዩኝ አንዴ። ተጨንቃችሁ ያላችሁ እንዴት ነው መሆነው? ከዚህ ውስጥ እንዴት ነው መውጣው? ይህን ከባድ ጊዜ እንዴት ነው ማልፈው? ምን ሊውጠኝ ነው ብላችሁ በከባድ ጭንቀት ውስጥ ተጠባችሁ ተጨንቃችሁ ያላችሁ ሰዎች ይሄ ጭንቀታችሁ በፈጣሪያችሁ ዘንድ በጣም 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 ትንሽ ነው። የሰናፍጭ ቅንጣት ታክል በጣም ቀላል። ለእናንተ ዓለማችሁ ሁሉ ተደፍቶባችሁ መግቢያ አጣችሁ እንዴት ሆን ማደርገው ብላችሁ ዙሪያው ገደል ሆኖባችሁ ሊሆን ይችላል። አሁን በዚህ ሰዓት እመኑኝ ጭንቀታችሁን ሁሉ አሳልፋችሁ ስጡት ከልባችሁ። አሁን ያላችሁበት ስሜት እመኑኝ ጊዜያዊ ነው። ችግራችሁ የገንዘብ ማጣት ከሆነ ታገኙታላችሁ። የጤና ማጣት ከሆነ ይሻሻላል። በብቸኝነት ከሆነ እየተሰቃያችሁ ያላችሁት ፈጣሪ መድኃኒት የሆነ ሰው ወደ ሕይወታችሁ ያመጣል። የገነባችሁት ሁሉ ዶግ አመድ ሆኖ ከሆነ እንደገና የምትገነቡበትን ብርታትና ኃይል ይሰጣችኋል። በአጠቃላይ ከፈጣሪያችሁ የሚበልጥ መከራና ችግር፣ ፈተና በጭራሽ ሊኖር አይችልም። እመኑኝ ያልፋል። ተስፋ አትቁረጡ። እያካፋ መሄዳችሁን ቀጥሉ። ዶፍ በረዶ እየዘነበ ጎርፍ እያጥለቀለቃችሁ ወደፊት ብቻ መራመዳችሁ እንዳታቆሙ። የነገዋ ፀሐይ ምን ይዛ እንደምትመጣ አታቁሙ። እጅ ሰጥታችሁ በጭራሽ እንዳታፈገፍጉ። እስትንፋሳችሁ እስካለ ድረስ መፋለማችሁ እንዳታቆሙ። ምናልባት የቀራችሁ በጣም ትንሽ እርምጃ ሊሆን ይችላል። በጣም ትንሽ። ይሄ ጭንቀታችሁ አሁን ሊሆን ይችላል የሚያበቃው፣ ነገ ሊሆን ይችላል፣ የዛሬ ሳምንት፣ የዛሬ ወር። ብቻ እናንተ መስመሩ ላይ መሆናችሁን እርግጠኛ ሆኑ እንጂ ሁሉም ነገር በጊዜው ይስተካከላል። ያስጨነቃችሁን ዙሪያው ገደል የሆነባችሁ ነገር ሁሉ አሳልፋችሁ ምንም ለማይሳነው ፈጣሪ ለሱ ስጡት። እንዴት ጭንቀታችሁን እንደሚያቀለው ብታውቁ።